ወደ ዋናው ሐሳቤ ልግባና አብዛኛው ወንዶች ለፍቅር ወይም ለትዳር የሚፈልጓት ሴት ምን አይነት ሴት ናት? ዛሬ ስለዚህ ነው የምንነጋገረው። እንግዲህ ታውቃላችሁ መጠቀሚያ መሆን አትፈልጉም አይደለ? የወንድ መጠቀሚያ መሆን ትፈልጋላችሁ እንዴ? የምትፈልጉ አይመስለኝም። አሁን ከዚህ በኋላ የምነግራችሁ 6 ነጥቦች ካላችሁ እንኳን ደስ አላችሁ፣ ከሌላችሁ ደግሞ ማድረግ የሚቻል ከሆነ ብታረጉት ምናልባት ብቻ ሳይሆን እርግጠኛ ነኝ ብዬ መናገር እችላለሁ። የትኛውም ወንድ አንቺን ለጊዜያዊ ነገር ሳይሆን ለአዳር ሳይሆን ለትዳር ለፍቅር ይፈልግሻል ማለት ነው። እስከ ቪዲዮ መጨረሻ መከታተላችሁን አትርሱ። መጨረሻ ላይ 6ኛ ላይ ግን የምነግራችሁ ነጥብ አብዛኞቻችሁን ሴቶች ማለት ሙሉ ሴቶችን የሚመለከት ሐሳብ ስለሆነ እስከ መጨረሻው መከታተላችሁን አትርሱ። ቀጥታ ወደ ነጥብ ያልፋለሁ። የመጀመሪያው በሁሉም ወንዶች ዘንድ ተቀባይነት፣ ተፈላጊነትና ተመራጭነት ያላት ሴት ራሷን የምትንከባከብና ቆንጆ ጽድት ያለች ሴት ናት። በነገራችን ላይ ይህንን ነጥብ አንደኛ ላይ ያደረኩበት የራሱን የቻለ ትልቅ ምክንያት አለኝ። ይሄ ምንድነው? ለምሳሌ በራስ መተማመን ስለ ባህሪ ብናነሳ በራስ መተማመን ይሄ ትህትና ምናምን ብለን ብናነሳ እነሱ በጊዜ ሂደት የሚመጡ ነገሮች ናቸው። ራሳችሁ ላይ በመስራት ልታገኟቸው የምትችሏቸው ነገር ናቸው። ነገር ግን መጀመሪያ ላይ ያስቀመጥኩት ራሷን የምትንከባከብና ቆንጆ ጽድት ያለች ሴት ያልኳችሁ ያለ ምክንያት አይደለም። ለምን በሉኝ። በተፈጥሮ እኛ ወንዶች ሴቶች ማወቅ ያለባችሁ ነገር እዚህ ጋር በጣም ብዙ ሴቶች የምትሸወዱትን ነገር ነው መነግራችሁና አንዳንድ ሴቶች ግራ ይገባቸዋል። ኢቭን ለምንድነው ያላገባሁት እስካሁን? ለምንድነው ወንዶች ብዙ ጊዜ እኔን ሊያወሩ የማይፈልጉት? በጣም የብዙ ሴቶች ጥያቄ ነው በነገራችን ላይ። ምናልባት አንዳንድ ሴቶች ወንድ የበዛባችሁ ሴቶች ልትኖሩ ይችላላችሁ። ይህን ስላችሁ የወንድ ማት ስለተኮለኮለ ደግሞ በጣም ተፈላጊ ስለሆነች ነው ብለሽ ስለሆንኩ ነው ብለሽ ራስሽን አንዳንዴ እንዳታሳምኙ። አንዳንዴ ራስሽን ያስቀመጥሽበት አላግባብ የሆነ ስፍራም ነው በብዙ ወንዶች ዘንድ ተፈላጊ እንድትሆኝ የሚያደርግሽ ማለት ነው። ከዛ አንፃር ለምን ይመስላችኋል ብዙ ሴቶች ለብቻቸው የሚፈለጉት? ለምንድን ነው አንዳንዶች ደግሞ ብዙም ቼክ የማይደረጉት? ወይም ደግሞ የሚቀርባቸው ወንድ ብዙም አይቆይም ይርቃቸዋል? ያለ ምክንያት አይደለም። አሁን የነገርኳችሁ ምክንያት ነው። ምንድነው ያልኳችሁ? ራሷን የምትንከባከብና ቆንጆ የሆነች ጽድት ያለ ሴት አልኳችሁ። ከምን አንፃር? እኛ ወንዶች ተፈጥሯችን ምንም ነገር ከሴት ጋር ንግግር ከመጀመራችን በፊት እይታ ላይ ፎከስ እናደርጋለን። ለዚህ ማረጋገጫ ደግሞ ከዚህ በፊት ነግሬያችኋለሁ። አንድ ማቃት የቅርብ ልጅ አለች። በርቀት ነው ነገሮችን ያወሩ የነበረው ከወንዱ ጋርና ዲስታንስ ሪሌሽንሺፕ በሉት ነበረ። ከዛ አልተገናኙም ነበር፣ ማውራት ጀምሩ ምናምን። ያው ጥሎባችሁ እናንተ ሴቶች ጎበዝ ናችሁ። የሶሻል ሚዲያ ላይ ፎቶ ቪዲዮ ላይ ምናምን የሌላችሁን አይነት መልክ ነው እዛ ላይ የምታሳዩት። እኔ እኮ አንዳንዴ ትገርሙኛላችሁ። አልተናገርኩም። ፊልተር አታብዙ፣ አትጠቀሙ። በተለይ ርቀት ላይ የሆናችሁ የፍቅር ግንኙነት ላይ የሆናችሁ ሰዎች ምናምን ብዬ በተደጋጋሚ ተናገርኩኝና ልጅቷ ሚዲያ ላይ ስትዋት ማለት ነው ሌላ ታሪክ ውስጥ ነች። በቃ በጣም ነው የምታምረው። ተገናኙ አባቃል እና እኔ ለራሷም ነግሬያታለሁ በግልጽ የሆነ ጊዜ አገኘኋትና እንደዚህ እኮ አጋጠመኝ ምናምን ብላ ነገረችኝና እኔ እንዳይደብርሽ አልኳት። በቃ በግልጽ አማርኛ እንዳይደብርሽ፣ እኔ ወንድምሽ ነኝ፣ እውነቱን ልንገርሽና መስተካከል ካለበት አስተካኪ ምናምን ብዬ ነገርኳት። በግልጽ አማርኛ ልንገራችሁ ያልኳት ስፖርት ጀምሪ ነው ያልኳት። በቃ የሆነ ነገርሽ ነው አለባበስሽ ነው ፏቤ ምናምን፣ ግን ስፖርት ጀምሪ። ለምን ጥሎባት ልጅቷ ምን አይነት አቋም ነው ያላት? ይሄ የሚስብ አይነት አቋም አይደለም። ተረዳችሁኝ? በጣም ከላይ ተሰፋ ያለች ነች ምናምን። ከላይ ስላችሁ ከዚህ ከወገብ በላይ ሰፋ ያለ ሰውነት ነው ያላት። ከታችም የሆነ በቃ የሆነ ሙልት ያለ ስላችሁ እንዴት ቅርጽ የሌለው አይነት ነገር የለም። እንደዚህ አይነት ነገር ነውና ማለት እኔ በሆን የማረገውን ነገር ነው ምላትን ነገር ነው የነገርኳት። በቃ አሁን እኔ በዛ ሰዓት ያ ወንድ እኔ ራሴን በዛ ወንድ ቦታ ላይ አስቀምጨው ባየው አዎ ላትስበኝ ትችላለች። መጀመሪያስ ግን ስባው ተመችታው ነበር ሲያወራት የነበረው። ባጭሩ ምን ልላችሁ ነው የፈለኩ ያሉት እይታ ላይ ትኩረት የምናደርግ ፍጥረቶች ስለሆነ ያ ማለት ያ ብቻ ነው የሚስበን እያልኩኝ ነው። አምናት ሰይንግ ዛት ያን እያልኩኝ አይደለም። ግን
ምንም ነገር ከመጀመራችን በፊት ምንም ነገር ከማድረጋችን በፊት ጥልቅ የሆነ ግንኙነት ውስጥ ከመግባታችን በፊት መጀመሪያ ቆንጆ ናት ወይስ አይደለችም? የምፈልገው አቋም ያላት ነች ወይስ አይደለችም? በሰው ፊት ማለት ግልጹን ነው እየነገርኳችሁ ያሉት እንዳይደብራችሁ። እሺ እኔ ቢደብራችሁም ለራሳችሁ እኮ ነው። አሁን እኔ ግልጹን ተናግሬ አልፋለሁ። ይሄ ሶሻል ሚዲያ ነው፣ ነግሬያችሁ አልፋለሁ። ግን ብታስተካክሉት የሚስተካከል ነገር ከሆነ ነው ብላችሁ። የአብዛኞቹ ሴቶች ችግር ነው። እስቲ እውነት እናወራ። የሚያምር አቋም ተክለቁመናና አለባበስ ካላት ሴትና ኖርማል አለባበስና ደግሞ ብዙ የማይስብ አቋም ካላት ሴት የትኛዋ ሞር ተመራጭ ትመስላችኋለች? ይሄ እኮ ምንም ጥያቄ የለውም፣ ግልጽ እኮ ነው። እቺ አቋም ያላትን የሚያምር ተክለቁመና ያላትን ነው የምንፈልገው። አለባበሷ ጽድት ያለ ምናምን ነው የምንፈልገው። ስለዚህ ምንድነው ያልከን ያለው ፍሬዘር? እኛ ሴቶች እንደዚህ አቋም አላልኩኝም፣ አልወጣኝም፣ አትፈልጉም፣ አልወጣኝም። እናንተ አትፈለጉም ሳይሆን ያልኩት እኛ ወንዶች ስለ ወንዶች ነው እያወራሁ ያለው፣ ስለ ሴቶች አላወራሁም። ያው ለእናንተ የተባለላችሁ አለ፣ እኔ ምንም ላረጋችሁ አልችልም። ስለዚህ የመጀመሪያው እኛ ወንዶች የምትመቸን ራሷን የምትንከባከብ ጽድት ያለች አቋሟ የሚያምር። ለዚህ ነው ከዛ ልጁ ካገኛት በኋላ ቅድም የነገርኳችሁ ታሪክ ላይ ተለያት ማለት ነው። በቃ እየቀዘቀዘ ፍቅሩ እየቀዘቀዘ መደወሉን ማቆም ጀመረ፣ ቴክስት ማድረጉን ማቆም ጀመረ ምናምን እና በአካል ሲያገኛት ወይ አንደኛችሁን ባላችሁ ነገር ውጡ። ሶሻል ሚዲያ ላይ የምትፖስቱ ከሆነ የምትታዩ ከሆነ የሌላችሁን አይነት ነገር አታምጡ። አብዛኞቻችሁ አላግባብ የሆኑ ካላችሁ ከተፈጥሮ ከተሰጣችሁ ውበት ሌላ ተጨማሪ ውበት የሚሰጣ ይሄ ቴክኖሎጂ ነገሮች እየተጠቀማችሁ የምትፖስቷቸውና የምትለቋቸው ፎቶዎችና ቪዲዮዎች ምናልባት እነዛን ነገሮች አይቶ የመጣ ወንድ ተመችተሹ ከሆነ ዴት እያደረጋችሁ ያወራችሁ በአካል ስትገናኙ እዛ ጋር ያሌለውን ነገር ካገኘ አትጠራጠሪ። ከተለያያችሁ በኋላ ቴክስትሽን ላይ መልስ ይችላል፣ ስልክሽን ላይ ያነሳ ይችላል። በቻላችሁ አቅም ራሳችሁን ሆናችሁ ቅረቡ ለማለት ፈልጋለሁ። ስለዚህ ሁሉም ወንዶች በሚባል ደረጃ መጀመሪያ የምትመቻቸው ወይ ደግሞ ለፍቅር ለትዳር የሚፈልጓት የሚመኟት ራሷን የምትንከባከብ ጥሩ አቋም ያላት ጽድት ያለች ሴት ነች። የመጀመሪያው ይሄ ነው። ሁለተኛ በራስ መተማመን ያላት ሴት፣ ራሷን የምታውቅ የምታረገውን ነገር የምታውቅ የምታከናውነውን ነገር የምታውቅ ይሄ የምትርበደብድ ምናምን አይደለም። ይሄ የምትፈራ የምትደናበር ምናምን እርግጥ ነው በእርግጥ ያው ወደ መስራት ሊሄድ ያው ሌላ ስራ ጨምርሽለት አንቺን ወደ ማብቃት አንቺን ወደ መስራት፣ ነገር ግን ጥንቅቅ ያለች የምታውቅ ኃላፊነቶቿን ጠንቅቃ የምታውቅ ሴት ከሆነች ግን የትኛውም ወንድ እንደዚች አይነትን ሴት ትዳር ውስጥ ይዞ ለመግባት ወይ ደግሞ እጮኛው ለማድረግ ወይ ጓደኛው ለማድረግ ምንም የሚያፍርበት ምክንያት አይኖርም። በሶስተኛ ደረጃ ይሄ ዋና ነገር ነው። በነገራችን ላይ የትኛውም ወንድ ለፍቅር የሚፈልጋት ወይ ደግሞ ለትዳር የሚፈልጋት እሺ የምትለውን ወይ ደግሞ የምትሰማው። አሁን ይሄንን ስናገር ምትንጫጩ ሰዎች ሴቶች አላችሁ። ሴት ልጅ የበታች ናት፣ እኔ ወጣኝ የበታች ናት አይነት አስተሳሰብ አራመድኩኝ። ኖ እንደዛ አይደለም ያልኩት። እያልኩኝ ያለሁት ወንድ በባህሪው ኔቸሩን ስትመለከቱ ቤትን የሚጠብቅ አይደለ፣ የሚቆጣጠር ነገ ወደፊት እንግዲህ ቤተሰቡን ኬር የሚያደርግ ኢቭን አንዳንዴ የፋይናንሻል ሎዶች ራሱ ብዙ ጊዜ ኢትዮጵያ ላይ ስንመለከት ወንድ ላይ ነው ያለው። ሴት ደግሞ ቤት ውስጥ ያለውን ነገር ስትንከባከብ ልጆቿን፣ ትዳሯን። ይሄ ማለት ደግሞ አትሰራም ነው፣ ሴት ልጅ ወጣ አትሰራም ነው እያልኩ ያለሁት እንደዛ ማለት አይደለም። ግን ዝም ብላችሁ ስታዩት ነገሩን ወንድ ቤት ውስጥ ሲሆንና ሴት ስትወጣ አይደለም። ወንድ ወጥቶ ሰርቶ ሲያመጣ ሴት ደግሞ የመጣውን ተቀብላ ስታበዛ ምናምን ኔቸራችሁ በራሱ ማለት ነው። ስለዚህ እሺ የምትለውን የምትሰማው ሴት የትኛውም ያው የክብር ጉዳይ ነው። በነገራችን ላይ አንድ ማወቅ ያለባችሁ ነገር ማለት ሴቶች ወንዶች ከፍቅር ይልቅ ክብርን ነው የሚያስቀድሙት። እሺ እናንተ መፈቀርን ትፈልጋላችሁ፣ መወደድን። እኛ ጋር ግን ስትመጡ እሺ እየወደድሽው ካላከበርሽው አይሆንም። ግን ባትወጁም ግን የምታከብሪው ከሆነ ግን ይሆናል። ቢሆን ደግሞ ብትወጁም ብታከብሪውም የተሻለ ነው። እሺ የምትለውን የምትሰማውን ሴት የትኛውም ወንድ ይፈልጋል። አራተኛ የትኛውም ወንድ ለትዳርም ለፍቅርም የሚፈልጋት ላይክ ካላረጋችሁ አልናገርም። አርጉት። ምንድነው? እኔ እኮ ግራ ይገባኛል። አንዳንድ ሴቶች ዝም ብላችሁ ነው ቁጭ ብላችሁ የምትጨውት። ላይክ ብታረጉት ምን ከእናንተ ከእድሜያችሁ አይቀንስ? ምናችሁ ይቀንሳል? እስቲ ፕሊዝ ከተመቻችሁ ቤቱ ደግሞ ፎሎ አርጉት። እንደዚህ የሚጠቅሙ ነገሮችን ስሰራ ይደርሳችኋል። ላይክ በማድረጋችሁ ሌሎች ጋርም እንዲደርስና እነሱም እንዲጠቀሙ ስለምትረዷቸው ላይክ አርጉ፣ ሼር አርጉላችሁ ለአንዳንድ ሰዎች፣ ፎሎ አርጉት ቤቱን። ወደ ዋናው ሐሳቤ ልመለስ። አራተኛ በሁሉም ወንዶች ዘንድ ተፈላጊ የሆነችዋ ሴት ፈጣሪዋን የምትወድና የምትፈራ። አንዳንድ ሴቶች እናንተ ድሮም እንደዚህ አይነት ሴት አትወዱም፣ አትመቻችሁም፣ እናንተ የምትወዱት ቀበጧ ምናምን መስሎሻል።
መስሏችሁ ነው። በነገራችን ላይ እንደዚህ አይነት ሴቶች የሚመቻቸው ወንዶች እኔ እነሱ ራሱ ወንድ ስለመሆናቸው እጠራጠራለሁ። ቀበጥ፣ ይሄ ከባህላችን ያፈነገጠ አይነት ባህሪ አይባልም። ይሄን ቃል መጠቀም አልፈለኩም፣ ግን ያው እንግዲህ ማለት ግልጽ እንዲሆንላችሁ ልበላችሁ። ይሄ ጭፈራ ለጭፈራ ቤት ምትንዘላዘል ይሄ ማለት ራሷን የምታፍታታ ለማለት ነው አይደል? ራስን ማፍታታት ማለት ይሄ ዘና ማድረግ አለው እኮ ገደብ አለው። ግን እንደ እብድ የምትሆን እንደዚህ አይነት ሴቶች የሚመቻቸው ወንዶች እነሱ ራሱ እብዶች፣ አንደኛ፣ ሁለተኛ ዘላኖች። ዘላን ስላችሁ ይሄ ማባለግ የሚወዱ ወንዶች አሉ አይደል? የሆነ ጊዜያዊ ነገር ላይ ፎከስ የሚያደርጉ ያው በነገራችን ላይ ሴቶቹም በዚህ ጊዜ ያው ናችሁ፣ እናንተም ያው እኮ ናችሁ። እኔ እኮ አሁን የትኛውን ተናግረን የትኛውን ማስቆም እንዳለብን ነው ግራ ይገባኝ። ሴቶች ከእንደዚህ አይነት ወንዶች ተጠንቀቁ ምናምን እያለ እየሰራን ግን እናንተም ያው ናችሁ፣ አንዳንዶቻችሁ እዛው ናችሁ። እንደውም እናንተ ትበሳላችሁ። አይኖ አንዳንዶች ላይፍ አስገድዷቸው ነው እንደዚህ አይነት ላይፍ ውስጥ የሚገቡት ወደው አይደለም። ግን አንዳንዶቻችሁ ግን ታሳዝኑኛላችሁ። ቤተሰብ እያላችሁ መካሪ እያላችሁ ምንም ሳታጡ ገላሽን ሰውነትሽን አደባባይ የምታጋልጭ የጭፈራ ቤቱ ኦቨር ምናምን ኧረ አይ ዶንት ኖ እናንተ እንዴት ይሄ አላቅም ምን አይነት ሴቶች እንደሆናችሁ። ግን አንዳንዶቻችሁ እናንተ ራሳችሁ ናችሁ። ሶ እኛ ወንዶች ግን የተረጋጋችን ሴት እንፈልጋለን። ራሷን የምትወድ የምታከብር፣ ፈጣሪዋን የምትወድ የምትሰማ የምታከብር። ቀዳሽ አስቀዳሽ ሁኚ አይደል ወይ ሰጋጅ አሰጋጅ ሁኚ አይደለም እያልኩ ያለው፣ ግን ቢያንስ ባለሽበት እምነት ውስጥ አምላክሽን የምትወጂና የምትፈሪ። በመሰረቱ አምላካችን የምንወድ በሆነ እኮ አብዛኞቻችን ብንወድ አንንዘላዘልም ነበረ። ለኛ ያለውን ዋጋ ቢገባን ኖሮ አብዛኞቻችን እዛ ላይ ውስጥ እንገባለን ብዬ አላስብም። ለማንኛውም አምላኳን የምትወድና የምትፈራ ሴት እኛ ወንዶች ለፍቅርና ለትዳር እንፈልጋለን። የምትንዘላዘለዋን የምትዘለዋን እንደፈለኩኝ ያዙኝ ልቀቁኝ የምትለዋን አደባባይ እየመጣች ፓንቷን የምታሳየንን ገለዋን የምታሳየንን እያንዳንዱን ነገር ደግሞ ያው ለምን እንደምንፈልግ ግልጽ ነው። ምክንያቱም እይታችን ምን ላይ እንደሚሆን ግልጽ ነው። ያመጣችሁ ያቀረበችው አደባባይ ላይ ያወጣችሁ ገላሽ ላይ ስለሆነ ገላሽ ላይ ፎከስ እናደርጋለን። ስንፈልግሽም ለገላሽ ነው ማለት ነው፣ ለትዳር አንፈልግሽ። ግን የተገባ አለባበስ አለ። ያ ማለት በአለባበሳችሁ እንደዛ በማድረጋችሁ ፓንታችሁን በማየታችን ነው ማለት ነው እኛ ለትዳር እንፈልግ ነው። አለባበስ የተገባ ሽፍንፍን ያለ አለባበስ አለ። በቃ የሚያምር ኩል የሆነ ሞዴሊስት የሚያስመስላችሁ ጽድት ያለ አለባበስ የምትለብሱባት አለባበስ አለ። እንግዲህ አንዳንዶቻችሁ አለባበሳችሁ ብቻ እኮ አይደለ እድሜያችሁ ራሱ አንዳንዶቻችሁ ሄዷል እኮ አይ ዶንት ኖ ማንን አትራክት ለማድረግ እንደሆነ በዛ መንገድ እንግዲህ ከተመቻችሁ ቀጥሉሽ። ለማንኛውም በአምስተኛ ደረጃ እኛ ወንዶች ለትዳር ወይ ደግሞ ለፍቅር የምንፈልጋት ሴት ነፃ የምታረገንን ሴት በቃ ከሷ ጋር ሲሆን ነፃነት እንዲሰማው የሆነ ሰላም እንዲሰማው የምታረገውን ሴት የትኛውም ወንድ ለትዳር ይፈልጋል። ከዛ ይልቅ ግን የምታበግነውን የምታስነቅለውን ሌላ ተጨማሪ ስራ የምትሆንበትን ሴት የትኛውም ወንድ ይፈልጋል ብዬ እኔ በግሌ አላምንም። በነገራችን ላይ እያወራሁ ያለሁት ስለ ወንዶች ነው። እሺ ስለ ሴቶች ደግሞ አንስቼ ላግዜ አወራላችኋለሁ። ሴቶች ምን አይነት ወንድ ቢሆን ነው ጥሩ የሚሆንላቸው የሚለው ለወንዶች ለራሱ ደግሞ መመክረው ይኖራል። ሶ አሁን ነፃ ልታረገው የምትችለውን ወንድ የትኛውም ወንድ ይፈልጋል። ነፃ የምታረገውን ሴት የትኛውም ወንድ ይፈልጋል። በስተመጨረሻ ሁሉም ወንድ ብዬ መናገር እችላለሁ። በስተመጨረሻ ለትዳርና ለፍቅር የሚፈልጋት ሴት ልታግዘው የምትችለው ልትረዳው የምትችለው ማከናወን የሚፈልገውን በህይወቱ ላይ ማሳካት የሚፈልገውን ህልሙን ኢቭን ኔቸሩን በራሱ ሰፖርት ልታደርግለት የምትችለውን ሴት የትኛውም ወንድ ይፈልጋል። የምታደናቁረውን አይደለም። ይሄ እሱ ሲገነባ የምታፈርሰውን አይደለም። እሱ ህይወትን ለማሸነፍ ሲሯራጥ እሷ ደግሞ እሱ የምታሯሩጥ አይደለም። የምታሳርፈው እርፍ የምታረገውን ልቡ ደስ የሚሰኝባትን ሴት የትኛውም ወንድ ለትዳርም ለፍቅርም ይፈልጋል። ጥያቄው አሁን እኔን በግል አግኝታችሁ ማናገር ትፈልጋላችሁ ወይ ነው። ማስተካከል ያሉባችሁን ነገሮች ማስተካከል ትፈልጋላችሁ እንዳማክራችሁ ከታች አስቀምጥላችኋለሁ። ስልክ ቁጥር ያለ ዩዘር ኔም አለ በቴሌግራም እና በዋትስአፕ እየመጣችሁ ልታገኙ ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ ሐሳባችሁን ኮሜንት ላይ አስፍሩ። መልካም ጊዜ